ጂም ቤትሽ ነው፣ ለምን ትወጫለሽ? ቤትሽን ማስከበር ያለብሽ አንቺ እንጂ ማንም አይደለም። እራስ ታራቂስ የለም ወይ ሀይ የሚለን ሰው ገላጋይ ቀናት ሳለፉ ተጎራርሰው ሀይ የሚላቸው ሰዋተው ልበል ወይስ ምን ልበል? ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጥ አምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ እንድታበረታቱኝ በአክብሮት ጠይቃለሁ። ሰሞኑን እንግዲህ ማናት ስሟ እዩ ያው ስራ እየሰራች ነው። ቤትም ስታጸዳ ነበር፣ ስታስተካክል ነበር አንዳንድ ነገሮች። ሀይሚም ከቡታጅራ ይዛው የመጣችውን ልብስ እዩ ነበረች ቁም ሳጥን ውስጥ ምናምን ስታስገባ የነበረው ማለት ነው። እና ለማንኛውም ማለት ነው ውዶቼ ማሮቼ፣ በመጨረሻ ግን ቡራ እንዳስወጣት ነው ትናንትና ሲታይ የነበረው ቪዲዮ። በሱ ቪዲዮ አልሰራሁም በነገራችን ላይ ትናንት ስላልተመቸኝ አስተያየት አልሰጠሁም። እስኪ ዛሬ ደግሞ ድስጥ እና ቡራዬ እንኳን ማስወጣት። ሲቀጥል በአሁን ሰዓት ማለት ነው አንተም ሀይሚቲም ክፍተት መፍጠር አለባችሁ ብዬ አላስብም። እንደኔ ክፍተት በፈጠራችሁ ቁጥር ወይንም ደግሞ እኔ ተበዳይ ነኝ እኔ እንዲህ ነኝ የምትሉ ከሆነ ይሄ ነገር መቼም አይፈታም። መቼም የሚፈታ ጉዳይ አይደለም እና ቢያንስ አንደኛችሁ ማለት ነው በቃ ለዚህ ነገር ተገዥ መሆን አለባችሁ ብዬ አስባለሁ። በቃ የሆነ ሰው ማቀዝቀዝ አለበት ይሄንን ጉዳይ። ወይ ቡራ ልትሸነፍ ይገባል ወይ ሀይሚ ልትሸነፊ ይገባል ማለት ነው እንጂ አሁን ሁለታችሁም ጋር አምባገነንነት ነው የሚታየው። ስለዚህ ያለውን ነገር እባካችሁ አሁንም ቢሆን ቆም ብላችሁ ብታስቡበት መልካም ነው ብዬ አስባለሁ። ሲቀጥል ደግሞ ለሰዎች ብላችሁ ፍቅራችሁን ህይወታችሁን መበጥበጥ የለባችሁም። ለሰው ብላችሁ እሱም የልጇን አባት ለማታቅ እንግዲህ የልጇ አባት ማን እንደሆነ ለማታቅ ሴት ይህን የመሰለ ፍቅር እንደውም እንደ መገንባት ለመበጥበጥ እንግዲህ እየተጣጣራችሁ ነው ያላችሁት ሁለታችሁም ማለት ነው። ወደ ሰላም የሚያመጣ ነገር እያየው አይደለም። አንዱ ቀዝቀዝ ብሎ ይቅርታ ሲጠይቅ አንዱ እሳት ሆኖ ይመጣል። አንዱ ሲቀዘቅዝ አንዱ እሳት። በቃ እንደዛ አይነት ነገር ነው የማየው አሁን ላይ ማለት ነው። እና ስለዚህ ማንም ሰው ስለ እናንተ ህይወት ገብቶ ቀጥሉ አትቀጥሉ እንዲላችሁ መፍቀድ የለባችሁም። በነገራችን ላይ ማንም አይመለከተውም። እኛ እንደ አንድ ተመልካች ወይም እንደ ማንኛውም ሰው አስተያየት ልንሰጣችሁ እንችላለን እንጂ እኛ በምንላችሁ መንገድ ልትሄዱ አይገባም። ቁም ነገር አሁን እዛ ጋርም ተነስተው መቀጠል አለባችሁ ወይም ደግሞ መለየት አለባችሁ ምናምን ስላሏችሁ አይደለም። በቃ የሚበጃችሁና የሚጠቅማችሁን ነገር እናንተ ናችሁ የምታውቁት ሁለታችሁም ማለት ነው። ስለዚህ ያለውን ነገር ቢያንስ ከተመልካችም ደግሞ የሚጠቅማችሁን ነገር በትንሹም ቢሆን መቀበል አለባችሁ። ተቀብላችሁ በይበልጥ ደግሞ የራሳችሁን ሀሳብ ማለት ነው የሚገነባችሁን ለእናንተ በቃ ይጠቅመናል የምትሉትን ነገር ይዛችሁ መቀጠል ነው እንጂ አሁን አንተ ውጣ እኔ አልወጣም። አሁን ዛሬ እንዳያችሁት ነው እሷ ስትመጣ ሀይሜ ሻንጧን ይዛ ልትወጣ ነው የመጣችው። እሱ ደግሞ አትወጭም አንድ ላይ ነው የምንኖረው ይላል። እሷ ደግሞ እዩን አይታለች፣ ከፍተህ አስገብተሃታል፣ ፈቅደህ ምናምን ነው የምትለው። እና በዚህ ጉዳይ እስከ መቼ ነው የሚሄዱት? እኔ ግራ ያጋባኛል ማለት ነው። እና ይህ ጉዳይ ደግሞ እንዲጠናቀቅ ከፈለጋችሁ ሀይሚን 300 ያስገቧት። ሰብስክራይብ ሳታደርጉ የምትከታተሉ ልጆች ካላችሁ ሰብስክራይብ አድርጉ። ቡራንም እንደዛው 350 አስገቡት፣ እሷን 3 አስገቡ ማለት ነው። ከዛ በኋላ ሰላም ይመጣላችኋል ውዶቼ ማለት ነው። እርግጠኛ ነኝ በትንሹም ቢሆን የምትረዱ ልጆች አላችሁ ይሄንን ስላችሁ ማለት ነው። እና ሀይሚዬ በከባዱ ነው በነገራችን ላይ የመጡት በከባዱ ነው የመጡትና ግን ሰላምን የመሰለ ነገር የለም። ሰውም ይሰላቻል ተመልካች። ምክንያቱም የእናንተን ፍቅር የሚፈልጉ ያሉ ሰዎች ስላሉ ማለት ነው። ስሬስ
እና አንዳንድ ጊዜ በረድ ብታደርጉት መልካም ነው ብዬ አስባለሁ። ሰዎች የሚማረሩበት ኑሮ ወይንም ትዳር ወይም የፍቅር ጊዜ ሳይሆን የሚደሰቱበት የሚማሩበትንም ነገር ደግሞ በማሳየት ደብለቅለቅ ብታደርጉት መልካም ነው ነው የምለው ማለት ነው። እኔ ግን ሁሌም ሰላማችሁን ነው የምመኘው ሁለታችሁን እና በመጨረሻ እንግዲህ ውጣልኝ ብለዋለች ሀይሚቲ። እንደውም ውጣልኝ እኔ ሴት ነኝ እኖርበታለሁ ቤቱን ውጣልኝ አለች ማለት ነው። ቡራም ኦፍ ሆኖ ተነሳ ማለት ነው። ኦፍ ዘረፍ አለ በቃ እንደ ወንድ ልክ እንዴት ነው ይሄ አባወራ ወንዱ ወንድ ነው እንደ አባወራ ወንዶች ማለት ወይኔ እናቴ እኔ እሱ ፓርት በጣም ነው ያሳቀኝ ማለት ነው። ዘራፍ በቃ እኔ ብሩኬ ነው ያለው እኮ እንዴ አንቺ የሰማንያ ሚስት ነሽ እንዴ ቡራ የተፈራረማችሁበት ላውጣው እንዴ ተፈራርማችኋል እኮ እንዴ። የሰው ልጅ በነገራችን ላይ ማለት ነው ወረቀት ላይ ብቻ አይደለም ፊርማ በልብ ራሱ ቃል የምትገቡት ነገር ከፊርማ የበለጠ ነው። ወረቀት ላይ ከምትፈርሙት በይበልጥ የምትፈራረሙ እንትን ቃል የምትገቡት ነገር ከፊርማ የበለጠ ነውና አዎ የሰማንያ ሚስትህ ናት። ቃል ገብተህ ቃል ኪዳን አድርገህላታል ማለት ነው። እና ቡራዬ ደግሞ ስሜታዊ አትሁን። ስሜታዊ መሆን ለማንም አይጠቅምም። መረጋጋት ያስፈልግሃል። ቢያንስ አንዱ በጣም እሳት ሲሆን አንዱ መብረድ አለበት ነው የምለው አሁንም ቢሆን እና ቢያንስ አንተ ወንድም ስለሆንክ ልትረዳት ይገባል። እስኪ ተሸነፍላት፣ እውነት ተሸነፍላት ለሀይሚ ማለት ነው። እና ይሄ ደግሞ ትልቅነት እንጂ ትንሽነት አይደለም። እውነት አይመስላችሁም ቤተሰብ? እኔ እንደዛ ነው የሚመስለኝ። እና ነገሩን ብታቀዘቅዘው አንተ አሁን አንተ ማቀዝቀዝ አለብክ። እኔ ሴቶች እኛ ስሜታዊ ነን። በትንሽ ነገር የሆነ ነገር እንትን እንላለን። በጣም ረጅም ነገር እናስባለን ማለት ነው። እና አሁን ላይ ግን አንተ ነገሩን ማቀዝቀዝ አለብክ። ሮጠህ ለውሳኔ እንትን ከማለት ማለት ነው። እና ፍፄ መናገር የፈለከው ነገር አለ። ቤት ያሳያትም የሰፈር ሰው ምቀኞች ምናምን ተብሏል። ያው የቅርብ ሰው ነው። እሱን እኛ ራሳችን ደግሞ እናውቀዋለን ማን ማን እንደሚያሳይ ቤቱን ማለት ነው። እና አሁን ስላለፈው ነገር ሳይሆን ስለ ወደፊቱ ነው ማሰብ ያለብን። እዩ ግን የት ሄደች? ተመለሰች ወደ ቡታጅራ ወይስ እዛው ናት ያለችው? ስለ እዩ ማወቅ እንፈልጋለን። እና እዩም ወደ መጣችበት ብትመለስ መልካም ነው፣ አሪፍ ነው ብዬ አስባለሁ። ለማንኛውም እስኪ ውዶቼ ብዙ ነገር የምናወራው ነገር አለ። በሌላ ቪዲዮ እንገናኛለን። ሰላም ሁኑልኝ።